በተለይ ሲመጣ ዳኒ ስባይ ብራት ትፈሽለት አይቲ ኦሆ ቀለኛ ፍሬሽ ይላል እንዴ እኔ አሁን መጥቼሻው አው ይመር እሺ ማ ከፈለክ እንግባለን አንተ መጣጣው ከፈለክ መጣጣው ትችላለሽ ለኔ እንትን ይሄ ወይ ናይቶሎ በማውራሽ ነገር አለ ትንሽ ቶሎ በቶሎ ወይ ትክዝ ብለሽ አየሽኝ ምን እኔ ባይሽ ማውራው ነገር ስላለ ነው ይኸውልሽ አንዳንድ ነገር ማለት አለበት ማለት አሁን አንቺ ሰሞኑ እያደረጋችሁት ያላችሁት ነገር እንደኔ አንዳንዱ ነገር ደስ አይልም አንዳንዱ ነገር ደግሞ ያው ማንኛውም ሰው ወይም ሲዋደድ ወይም ደግሞ የሆነ ጥሩ ስሜት ላይ ሲሆን ሊያደርጋቸው የሚችሏቸው ነገሮች ናቸው እያደረጋችሁ ያላችሁት ማለት ነው አንቺና ዳኒ ማለት ነው እዚህ ጋር ደግሞ ምን አለ መሰልሽ ዳኒ በርግጥ በጣም ጥሩ መልካም ነገሮች አሉት እዚህ ጋር ማሰብ ያለብሽ አንድ ነገር አለ አዎ ሊሜሽን ምንም ነገር ማድረግ የምትችይበት እድሜ ላይ ያለሽ 18 አመት አልፎሻል የፈለግሽውን ነገር ማድረግ ትችያለሽ ግን የፈለግሽው ነገር ማድረግ ትችያለሽ ማለት ግን የሆነ ማለት ይሄ የወጣ ነገር ሰዎችን ሊያስቀይም የሚችል ነገር እና ደግሞ ሰው ስለወደድሽ ብቻ ብዙ ነገሮች ማድረግ አትችይም ወይም ስለወደድሽ ማለት ነው ሲጀመር በዚህ ዘመን ትክክለኛ ሰው ማግኘት በራሱ በጣም ከባድ ነው አይደለም ማለት ወደዋለሁ አፈቅረዋለሁ ያልሽው ራሱ ሊጎዳሽ ይችላል እና ዛሬ ደግሞ ምኑንም ላልታወቀ የሆነ በቃ አንቺ ስለሱ በደንብ ምንም ማታቂ እሱም ስላንቺ ምንም ነገር ለማያውቀው ነገር ይሄን ያህል እኔ አሁን ባለፈው እዚህ ጋር አብራችሁ ተንታችሁ ምናምን ነገር በጣም ነው የደበረኝ እግዚአብሔር እንደዛ አይደረግም እንደ እህት ነው መመክርሽ ምንም አርገሽን አላረግሽም እሱ ብዙ ነገሮች አሉ እኔ እንደዛ አርገሻል ብዬ አይደለም መቼም የማወራው ግን አብሮ ለመቀመጥም ለመዝናናትም ራሱ ጊዜ ይፈልጋል እዚህ ጋር ፍራሽ አንጥፋችሁ ፈርሻችሁ ቁጭ ብላችሁ መዝናናት ቲቪ ማየት ገና ነው ሰዓቱ እንደዚህ አይነት ስሜት አልገባችሁም ገና እናንተ ማለት ነው አትሸወጂ ወንድ ልጅ ነው ይሄኔ በጣም የሚወዳት የሚያፈቅራት ልትሆን ትችላለች ኋላ እያወቀም ሊሆን ይችላል የሆነ ነገር እየተጃጃለም ሊሆን ይችላል እሱ እውነትም ደግሞ አፍቅረሽ ሊሆን ይችላል ግን ቢሆንም ገና አንድ ሰው አፈቀረኝ ወደደኝ ብለሽ ደግሞ በአንድ የግርም አይከፈትም እግዚአብሔር ነው አትሳቂ ፈጣሪ ምስክሬ ማለት አትሳቂ እኔ እየሳኩ አይደለም ይሄ አስቅም እኮ ምን ነገር አይከፈትም ስላልኩሽ ነው ግልጽ ነው የምነግርሽ ነው መደባበቅ የለም እኔ ጋር እንዴ እዚህ ጋር ከወንድ ጋር የሆነ ነገር አረክሽ ማለት ዝም ብሎ አይደለም ማርገዝ አለ ያላስፈላጊ እርግዝና ሊፈጠር ይችላል ከዛ ደግሞ ቤተሰብ ማሰደብ አለ ሁሉም ነገር የሚያምረው ተሰብስበሽ ሲሆን ነው ከየት መጣ ልጅ ወልጄ ምናምን ነው ልጅ ማረግ ነው አዎ ልጅ ማረግ ጌጥ ሊሆን ይችላል ክብር ሊሆን ይችላል ክብር የሚሆነው ግን ልጅ ራሱ ማለት ነው ተከብረሽ ስታገቢ ነው በየቦታው ስለሆነሽ ልጅ እግዚአብሔር ስጦታን ምናምን ነገር ነው አይሰራም እንደዛ ነገር እና ሲመጣ በተለይ ሲመጣ ዳኒ ስባይ ብራት ትፈሽለት ምንድነው ምን ፈልገ ነው እኔ እናንተ ማውራት ካለብን ውጭ ላይ እናወራለን እንገናኛለን አውቀን ጀጅልሻል ኦኬ ማንም ስለሌለ እኮ እናንተ ፈታን ማለት ነው እንደዛ ብሎ ነገር የለም እና ተከበሪ እግዚአብሔር ሴት ልጅ ደግሞ ክብሯን የምትጠብቀው ራሷን በሰጠችው ቦታ ልክ ነው ራስሽን ስታወርጅለት ነይ እዚህ ጋር እንደዚህ እናድርግ እንደዚህ እንተኛ እንደዚህ እንውጣ ሻይ ቡና ብለን እኮ አብረን እኮ እዛ እኮ ካፌ እንግባ እንደርስ ይልሽ ነው ባንዴ ሸትበይ ደግሞ ብዙ እኮ ዋጋ የሚከፈለው ሰው እኮ አለ አብሮ መደረም እኮ አይነት አለ እና እኔ እግዚአብሔር እኔ ከሱ ጋር እንደፈለገኝ ይሆናለሁ እንደፈለገኝ ያላስፈላጊ ነገሮች አደርጋለሁ ምናምን ብለሽ እንደዚህ አይነት ዝም ብለሽ የፍቅር ስሜት ውስጥ ገብተሽ ሲጀመር የሆነ ቀን ማለት ነው ይሄ ሲጀመር አየር ላይ ያለ ፍቅር ነው ዝም ብሎ ጊዜያዊ ፍቅር ማለት ነው እሱ ደግሞ ይጎዳሻል ብዙ ነገር ካደረግሽ በኋላ ከዛ ሰው ጋር
ያ ሰው ላንቺ እንዳልሆነች ስትረጅ ምናምን ግን ዋጋ በትከፊለት እንደፈለግሽ ብትሆኚ ራሱ ያንቺ የትዳርሽ ሰው ከሆነ ግን ምንም አይመስልሽም። ያገባሻል፣ አብረሽ ትሆኛለሽ ምናምን። ይሄ እኮ ራሱ አንድ ጥያቄ ነው። እና እኔ ለማንኛውም ወሬ አላበዛብሽም እና ራስሽን እንትን በይ። እግዚአብሔር ነው የምልሽ። እኔ እንደዚህ አንጣጣዎች አልፈልግም። እና ሱቅ ደርሼ ልምጣ፣ የልጆቹን ዕቃ ገዝቼ ልምጣ፣ እነባልኩ ማለት ነው ገዝቼ ልምጣ። ቢመጣ ራሱ እኔ ያው ማለት ትናንት ምናምን ያየሁት ነገር ስላለ ቢመጣ ራሱ በቃ ፊት አትስጪው፣ ኮስተር በይበት። ምንድን ነው አንተ የምትፈልገው? ሴት ደግሞ ኮስተር ስትደስ ሲልባት እግዚአብሔር ምን ፈልገን እወድሻለሁ ስለሽ አመሰግናለሁ ራሱ በይ እና በራ ተፈች እግዚአብሔር በረዚ ወይ ደረስኩኝ። እሺ በቃ ቶሎ እሺ አይቴ በቃ እምቢ አላ ምን እያለች ነው? አይ ምን አላለችኝም፣ ግን ረጅም ሰዓት እያወራን ነበር። ስለምን ስለምትገዛው ምናምን እያወራን አይደለም፣ ስለኔ እያወራችሁ ነበር። የሆነ ነገር ነው አይደል? ምን ትለኛለች? እንደዛ ተኮሳተር ነበር ወይ ጉንፋኑ ነው ያኮሳተረኝ። ጉንፋን ለምን ይላል? መቼ ይለክሽ? የውጭ ካንጃ ይቆላምጣልሽ ነበር ግን የተውሽ መስሎኝ ነው። አይ ተወኛል በቃ ማለት ነው። እንዴ የምሬን እኮ የተናገርኩት ምንም አዲስ ነገር የለም። መቼ ነው የምንወጣው? ከተፈቀደልኝ እንወጣለን። መቼ ነው የሚፈቀድልሽ ታዲያ? እሑድ ቀን ነው እንደምንወጣው። ዝም ብለን ነው እንደምንወጣው። እሑድ ቀን ብቻ የሚፈቀድልሽ ነው እንጂ አቀልሽ እኮ በወር አንዴ ነው ወይስ ሁሌ አትወጪም አይደል? እንደምንወጣው እንወጣለን። ሰሞኑን አንድ ቀን አመቻችተሽ ምናምን አንመለስም። በጣም ነው የምትቀልደው። ምን ችግር አለው? ቀልዳለሁ። እመጣለሁ። ምን ልታረጊ? ኧረ ሻወር ልውሰድ። ይቀለኛል ትንሽ ይለኛል። እንዴ እኔ አሁን መጥቼ ሻወር? አዎ የምር ደግሞ ምናምን ስላለ እና በቃ አልሽ። ኧረ ይደብራል። እናቴ ነው እመጣለሁ። ከዛ ሻይ ምናምን እናፈላለን። ከዛ እዚህ ድረስ መጥቼ ሻወር? የረክፋትሽ ግን አንቺ እናቴ ይደብራል። እና እኔ ብቻዬን ልሆን ነው እዚህ? እንዳይደብርሽ ብቻዬን ልሆን ነው። እና እኔ እኮ 5 ደቂቃ አይጨርስብኝም እንዴ? 5 ደቂቃ ሙሉ ሰሚ ወይ
5 ደቂቃ ሙሉ ብቻ ሰው ስንት ደቂቃ ተቀምጠን አሁን አምጣልኝ እና አንቺ ነኝ እሺ በቃ ስሚኛ ወይ ሁላ ሰዓት ነው ምንድን ነው ታዲያ የምትረሱ? ኧረ ይደብራል እናቴ እኔ እየደበረኝ ነው። ወይ በቃ ልሂድ እና ታዲያ ምናምን እዛ ደውለሽ ለምንድን ነው እኔ ትንሽ 5 ደቂቃ እራሱ አይጨርስብኝም እያልኩህ እኮ ነው። 5 ደቂቃ ብዙ ነው። ወይኔ ሰው እኮ ስንት ሰዓት ይጠብቃል? 5 ደቂቃ እኮ ነው ያልኩህ። ምን ሆነህ ነው የምታኮርፈው? 5 ደቂቃ ብዙ ነው። እሺ 1 ደቂቃ መቼም አይደለም ሻወር ነው የምወስደው። ኧረ በእናትሽ ይደብራል። እና እኔ 5 ደቂቃ እዛ ልጠብቅ ታዲያ እዚህ ቁጭ ብለሽ አምጪ። እሺ እና ከፈለክ እንግባ አብረን። አንተ መታጠብ ከፈለክ መታጠብ ትችላለሽ። የምር ሰፊ ስለሆነ ለሁለት መታጠብ እንችላለን። መታጠብ ከፈለክ ማለት ነው። አንድ ላይ ምን ችግር አለ? የምር እኮ ነው። አታዝግ። የምር እኮ አመጣ እሱማ ገና ናት። አሁን ነው በጣም ደቂቃ ምናምን ገዝታ እኮ ነው የምመጣው። ግን አንድ ላይ እና እንግባ። የምር እኮ ነው። ለምንድን ነው የምትደፋው? በቃ እንግባ። ታዲያ ምንድን ነው? እሺ ነው ግባ። ቀድመሽ ወይ ጭራሽ ለኛ ቀድመሽ ነው ለእናንተ ነው መልቆጣ ይሄ አምጣው ነው ወይ ዛሬ ገሪ እንዴ ግማሽ ነው አስልከሽ ነው እኮ ይሄ ነው ውሃ እንዳይነካብህ ብዬሽ እኮ ነው። እስካሁን እዚህ ውሃ ማትቀዳማ ስታስጠላ ሻያ ዋላ እንዴ ከላይ ነው ባለ ቢያንስ ወይ ነይ እስኪ በእናትሽ ስልክ ፈልግ እኮ ነው የወጣሁት ከዛሬ ወይ ደግሞ ምንድን ነው ብርጭቆ እዚህ ጋር አስቀምጦ ልጁን ይቆርጠዋል። ባሮክ ብርጭቆ ታች አታስቀምጪ፣ ይቆርጠዋል። እሺ ስንቴ ነው ያወራሁት? እግዚአብሔር አንቺ መጣችሁ እኮ ልጅቷም ንገሪያት አታስቀምጡ ማለት ላይ ጆራ ቤት ተዋለች። እዛ ነው ያለው። እሺ አዋቁ እንዴት አድርገን ነው የምናመጣው? አሚን ወይ ኧረ ቶሎ ልላክልህ። ልጁ አዝዤ ነው የመጣሁት። እኮ ያመጣዋል። ምን ነው ለምን የመጣሽው? የት ነው ደግሞ ሽንት ቤትሽ ነው? እስኪ ነው ሽንት ቤትሽ ነው ከመጣሽ ሽንት ቤትሽ ነው ውጪ። ውፍ ቆይ እሺ ምንድን ነው ምን አመረሽ እንዴ? አይ እንደው መጣሁ። እዛው ጠብቂኝ። እኔ ማን ይያዝ ሻወር እየወሰድኩ ነው። ከመቼው ፈጣሪ ድረስ አሁን አንዴ ነው የወጣሁት። ከመቼው ሻወር የምትገቢው? አሁን ገና አይገባው ገና አልታጠብኩም ጭራሽ። እሺ ቶሎ በይ። ሽንት ቤት ነው ትገቢያለሽ። ነይ በቃ። ኧረ ቆይ ትንሽ አልጀመርኩም ብለሻል። እንግዲህ ነው ጭና ልጅ ልብስ አውልቄያለሁ። ይሁን ጤና የለም ልጅቷ። አንቺ በጣም ጥሩ ነኝ። ልብስ አውልቄያለሁ። ልበሽው እና እዚህ የምታረጊው ነው። ዛሬ አዲስ ነው እንዴ? ለብሰሽ ነው እንዴ? እሺ እዛ ጠብቂኝ። ሳሎን ምንድን ነው? ምን አዲስ ነገር አለ ዛሬ? ሳሎን ጠብቂኝ። መጣሁ። ምንም የለም። ልብስ ልልበስ እና
ልጆቹ ላክላቸው ስልኩንም አምጪ ያለሽ። እሺ ሳሎን ጠብቂኝ። ቀጥል ደግሞ ሽንቴ ሽንቴ ልመለስ ነው። ጤና የለትም እንዴ በፈጣሪ ወይ ማማሽ ጤናኛለች። ምንድን ነው ገና እንትን ሻወር ልወስድ እኮ ነበር። ማስቀየርሽ ልብስ አሁን ደግሜ ለብሽ ነው። ለምንድን ነው የመጣሽው አንቺ? ለምንድን ነው የመጣሽው? እየነገርኩሽ እኮ ነው። ስልክ አልያዝኩኝ። የሰራ ስልኬ እኔ ያው እዚህ ጋር ነው ሲያማሽ ስልክ አልያዝኩኝ። ከዛ ደግሞ እዚህ ጋር ነው ያጣሁት። ያምጪ ከዛ በምን ልላክላቸው? ገንደረን ሽንቴ ነው ሽንቴ ላይ ቆይ እኔ እንትን ያለው አንዴ እንትን ልበልሽ እንትን ምን እንድትይዋለሽ አልሰዳም። ገና ውሃ ምናምን እየደፋው ነበር። እሷ ተብኝ ምን ሲጀመር ሄደሽ ከመጣሽ በኋላ መሽናት ይሻልሻል። ዲያማቹ ትንሽ ቆይና ነው ትገቢያለሽ። ሲጀመር እንትን ገና ጭራሽ እኮ አላጸዳሁትም። ከፍቼ ብቻ ነው ጤነኛሽ። ውሃ ምናምን እስከመደፋፋ እኮ ገዛዝትሽ እንትን ሲጀመር ቆያለሁ ብለሽ ነበር እኮ ምን አገባሽ? እኔ ማቆየት እኮ ትንሽ ቆይ ሽንት ቤቱን እኔ ላስራና ትገቢያለሽ። ምን የተፈጠረብሽ ነገር አለ? ምንም የለም ምንም የለም። እና ሽንት ነው ውሃ ምናምን ልደፋ እግዚአብሔር እኮ ትንሽ ብቻ ማጅራሽ እንዳለው እግዚአብሔር ቢያንስ ውሃ ልትፋበት አንዴ እዛ ጠብቂኝ ይሻላል። ሲጀመር እኮ አለሽም እኮ ምንም ነገር መግዛት ያላችሁ ሌላ ጊዜ መደበሪያ ወስድላችኋል። አለ ፌስታል እኮ አይሰጥም ሱቅ ላይ ፌስታል ይችላል። ሌላ ጊዜ እሺ ትንሽ ደህና ነሽ? እግዚአብሔር ምንም የለብኝም። ምን ደህና ነኝ። የማሽ ያለማ መስከረም ምናምን ጀመርሽ ወይስ ምንድን ነው? እሺ ሳሎን ጠብቂኝ። አጠብቅም አንዴ ላስነውሽ ብዝ የምር ትንሽ እሺ ሳሎን ጠብቂኝ። ጤና የላትም መሰለኝ ወይ ምንድን ነው ይሄ? ምንድን ነው ይሄ? ኬዳኒ የት ነበር? እኔ ነው እንደምጠይቅኝ እዚህ ነው አልጋ እኔ በፊት ነው አይደል? ምን ነው የበፊት የሚሆነው? ምን አለ? ምንም የለም። መልሽልኝ እዚህ ሹራብ ጉዳይ እግዚአብሔር እኔ አላውቅም። የማን እንደሆነ የዳኒ ነው ግን የት እንደመጣ አላውቅም። እኔ በፊት ለብሶት ያስቀምጠው እኮ ሁሌ የሚለብሰው ነው። እንዴት እኔ ደግሞ አልባውን ጥፍ ራሴን እየወጣሁ እንዴት መጣ? እንዴት ሊገኝ ቻለ? እዛ ላይ ከሆነ ነው በፊት ሰሞን ለብሶት እዚህ ያስቀምጣል ነበር። ጃኬቱ ትናንትና ለብሶት ነበር የመጣው። አንተ እየነገርኩሽ ነው። ለብሶት ነበር የመጣው። ለብሶት ሄዷል። በአይኔ ነው ያየሁት ለብሶት ሲሄድ። ዛሬ እዚህ ቤት አሁን ደግሞ እኔ ስወጣ አልጋ ላይ ምንም ነገር አልነበረም። እኔ እግዚአብሔር መሰለኝ በደንብ ነው የማውቀው። ላይ ነው በደንብ ያስተውላል። አልገባም። አታውቂም? አዎ የዳኒ ነው ግን ማን እንዳስቀምጠው አላውቅም። እሺ ሳምን ደግሞ ይተምታይዋለሁ እሱ ጋር እኮ ደውዬም የቤት የነበረ እኮ ነው